ሰላሳዎች እንዴት ናችሁ? ክረምት እንዴት ይዛችኋል? ትራንስ እንዴት ነው? ክረምት ከሚወዱት ውስጥ ነሽ? በጣም ምኑ ደስ የሚልሽ? ከክረምት ደስ የሚለኝ ለምሳሌ ዝናቡ ቀዩ አፈር ላይ ሲያርፍ ከዛ ምልስ ብሎ የሚመጣው የሆነ የወላፈን አይነት ሽታ ያለው እሷን ተዋት። እኔ የምግብ ሰው ስለሆን ከክረምት ደስ የሚለኝ ይሄ ማታ ላይ ያለው ቫይብ አለ። በቆሎ፣ ድንች፣ ስኳር ድንች ምናምን የሚባል አማርኛውን ራሱ ወዴ ጮኸ። እሱ ነው ከክረምት የምወደው። ነገሩ ከክረምት የሚጠላ ነገር የለውም። ምንም የሚጠላ ነገር የለውም። በጣም ደስ ይላል። ዛሬ ደግሞ እነሱንም የሚያሞቃቸውን ክረምቱንም የሚያስረሳቸውን ብርዱን የሚያስረሳቸውን ቆንጆ ፕሮግራሞችን ይዘንላችሁ መተናል። እኔ ትራሃስ አጽባሃና አዶናይ ዮሴፍ ከመላው የኢቢኤስ ፕሮዳክሽን አባላት ጋር በመሆን ነው አብረናችሁ ምን ቆዩ። የትም እንዳትሄዱ። ሃይ ከስቱዲዮ ወጣ ብለን እንግዲህ ወጣን በልሳታችን ላይ ነው። ዛሬ ክረምት ጋር ከተያያዘ ማታ ከጓደኞቻችን ጋር ወክ ያደረግን ከቤተሰቦቹ ጋር ሊሆን ይችላል የምንበላውን ምግብ ልሰራ ነው። ሙያ ላይ ጎበዝ አይደለም ግን ዛሬ ይታያል። እስኪ አብራችሁን ቆዩ። ከቆይታችን መጨረሻ ላይ ደግሞ በ7696 ኤችኤስን ያስቀደማችሁ ለምትልኩልን ወጣቶች ጊቫዌ ይኖረኛል። አብራችሁን ነው። ሰላም እንዴት ነሽ? እንዴት ነሽ? ቀድመሽ እንደሰሻሽ ነው። ምን እየሰራችሁ ደረስኩኝ? እኔ ጋር ያጠብኩኝ፣ ማሚ ደግሞ ድንቿን እያቀላጠፈች። ሲያምር። ማሚ ለማለት ሰጪው ነው። ያስጎመዣል ምግቡ። እና እኔ በምን ላግዝ? እኔ ግን ምግቡ ጋር ብታደርጊኝ ጥሩ ነበር። ተጨረሰብሻል። እችላለሁ። ችግር የለውም። ብቀርበው ይሻላል ለድንቹ። ልልጥ ነው አሁን። እሺ በሹካ ይላጣል ይሆናል። እሺ ምንድነው አሁን ድንች ነው የምልጣው? ድንች ነው። ያው ከስተመር ሲመጣ ነው የምንሰጣቸው። እንዴ ያልቀመስነውን ነገር ለምን እንሰጣለን? እኔ አንድ ድንች ልቅመስ በዳጣ። እሺ በሳህን ሰርቼልሽ ነው? እሷን ብቻ በዳጣ ልቅመስ ይጣፍጣል እያልኩኝ እንሰጣቸው። በስመ አብ በጣም ጓጉቻለሁ። በጣም ነው የምወደው። ማሚ የኔ አጥቤ ጨረስኩኝ። ምን ላግዝሽ? አሁን ከበላሽ ነው ወደ መብላት ይሻላል። ዋንባይት እናንተ ነው። እሷ ግን ሳሰራ ሰጠሻት። እኔ ያልቀመስኩትን ነገር አልሸጥም ብዬ እንዴ ስጭኝ። በቁማችን በልተን ወደ ስራ ቀልጠፍ ያለ ሰው ነው። እንዴት ነሽ ዳኔ? ተወጃለሽ እንደዚህ የሚያቃጥል ነገር? ስኳር ድንች ደግሞ ይጣፍጣል። ሊያውም በክረምት ያበደ ነው አይደለ? ቆይ ክረምት ብቻ ነው የምትሰሪው ስራ? ሁሌ ክረምትና በጋ ነው የምሰራው። ግን ደንበኛ በክረምት ይበዛል? አይ እኔ የምሰራ ዝናብ መቀመጫ ስለሌለ አይቀመጥምና በበጋ ነው በጣም መጠለያ ስለሌለ አይቀመጥም። እኔ እኮ ድንች ምናምን የክረምት ምግቦች ነበር የሚመስሉት። አሪፍ ነው በጣም ይወዳሉ። ግን ዝናብ ስለሆነ ለጉሽሽ ነው ማለት እንዴት መጣች ግን ሌጋ ናይ እንብላ ከኔ የሚያጅ አይዞሽ ከሁሉም አማርጠሽ ምን መስሎሽ ነው? አይ እንዳት ያበር እኔ ደግሞ ስኳር ድንችም አለው። አሪፍ ነው ሲሆነስ በደንብ አለሽ። ማሚ የምግብ ብቻ ያዝ ነው። እኔ ልስራላችሁ። አዎ እኔ ልስራላችሁ። ይሄ ለሱ አላስቀምጠው። እናንተ ላዝሽ። አይ አላምንሽም። አንቺ አታምኚኝም? እኔ ማሚ የኔ ብዙ ዕቃ እንዳጠብኩ ንገሪያት እንጂ የት ነው? ሺዝ የት አለች? በቃ ደቀቀ።
አፋቸው ውስጥ እንዳይከብዳቸው። በቃ ይሄ የኔ ግብዣ ነው። ማሚዬ ሳስባት እሷ በጣም ነው እንትን እያገዘችሽ ያለች። እኔ በምን ላግዝሽ? አሁን ደግሞ ይሄ አንቺ ብይ፣ እሷ ደግሞ ትላለች። ምን ልላጥ? ትንሽ ብቻ ነው ያልከኝ? ሲጀመር እኔ መብላት ላይ ነኝ ጎበዝ። አሁን አንቺ ብይ ብቻ። እዚህ ጋር ላጥ ያንቺ ወይም እዚህ ጋር ቆይ ቆይ እኔ ልብላ። ቆይ በጣም እየበላሽ ነው። ታይ ትወፍሪያለሽ በልኳል። ስልክሽ ይሰራል። እሺ አሁን ላጥ እንጂ። እሺ ይሄ የሷ ፌስታል ነው። ኦኬ በጣም ነው ዳጣ ይኑረዋ፣ ዳጣ ይኑረዋ። ቀጥላል። በጣም ነው የሚጣፍጠው። በጣም ቆንጆ ነው። በትንሽ ብር ጥግብ ማለት እንችላለን። በተለይ ደግሞ በክረምት እንደዚህ አይነት ትኩስ ምግቦችን መብላት የተለመደ ነው። የመጀመሪያው ሙከራዬ እንግዲህ ስኳር ድንችና ድንች ላይ ነው። ሌላ በክረምት ልንበላቸው የምንችላቸውን ምግቦች አሳያችኋለሁ። ወደዛ እንሂድ። ናይ እንግዲህ ያ30ዎች አሁን ደግሞ ወደ ሁለተኛው ሙከራችን ልንሄድ ነው። የመጀመሪያው ሙከራችን እንዴት ነበረ? በጣም ቆንጆ ነበረ። ድንቹም ቆንጆ ነው። ከዛ በኋላ ደግሞ ስራው ምናምን ነገር በጣም ነበር ደስ የሚለው። በተለይ ክረምት ላይ ወጣቶች በትንሽ ገንዘብ ሰብሰብ ብለው ዋክ እያደረጉ ወዳቸውም ጥግብ ብለው መብላት ቆንጆ የሚበላ ምግብ ነው። በዛ ላይ ደግሞ ሙቀት ይሰጣል። በጣም አሪፍ ነገር ነው አይደለ? እስኪ ስላንቺ እናውራና ስምሽን አስታውቂ። አክቹሊ ሁላችንም እናውቅሻለን ዩቲዩብ ላይ፣ ግን ማን ትባያለሽ? ኪያ እባላለሁ። በምን ስራ ነው ዩቲዩብ በዛት የምትታወቂው? በካፕል ኮንተንት። በካፕል ኮንተንት። እቺ ካፕል ኮንተንት አስብላለች። ስንት ጊዜ ሆነሽ ዩቲዩብ ላይ? ዩቲዩብ ላይ ወደ 2 አመት። ወደ 2 አመት። የጀመርሽው መጀመሪያ ዩቲዩብ ነው? አይ አይደለም፣ ቀስ በቀስ ነው። እንዳጋጣሚ ሆኖ እኔ ሳልሆን በጓደኞቼ ግፊት ነው የጀመርኩት። ግን አሁን ጥሩ ላይ ነሽ? ቆንጆ ላይ ነኝ። ቆንጆ ላይ ነሽ። አሁን እንግዲህ ወደ በቆሎ መጥበስ። በቆሎ ሾጣጣው ነው ሾጣጣው ልንለው በቆሎ ወደ መጥበስ እንሂድ። አብራችሁ ሆኖ ሃይ፣ እንዴት ነሽ? ትጠብቂኝ ነበር? ብዙ ስራ ስራሽ እንዴት ነው ማምጣታችሁ በፊት? እኛ ሳናግዝሽ ዛሬ አብረንሽ በቆሎ ልንጠብስ ነው የመጣ ነው። ከሰልሽም ጠፍቷል። ከሰል በማያያዝ እንጀምረው። ከዛ አንቺ ደግሞ አንዳንድ ጥያቄዎች ትጠይቅሻለሁ። ከየትኛው ስራ እንጀምርልሽ? እኛ ችግር የለም። እኔ አረግባለሁ። እናንተ በምንድን ነው የሚለየው ለጥብስና ለቅቅል የሚሆን? ለጥብስ የሚሆነው ደረቅ ያለ ያስታውቃል። ቅጠሉ ራሱ ደረቅ ያለ ነው ማለት ነው። እስኪ እንዴት ነው ተከፍቶ? ለቅቅል። ኦኬ፣ ውሃ ስላለው ነው ለቅቅል ነው የሚሆነው። አያችሁ፣ ሁሉም ነገር ባይ ዘ ዌይ ጥበብ ይፈልጋል፣ እውቀት ይፈልጋል፣ ሙያ ያስፈልጋል። አሁን በቆሎ እርጥብ ይሁን ደረቅ ይሁን ከፈለግን መጣጣ ከፈለግን መጥበስ እንደሆነ ነበር የማውቀው። ይሄን ነገር እኛ ድሮ ለአሻንጉሊት ፀጉር እንጠቀመው ነበር። በእውነት ጠቃሚ ነበር አይደል? በጭራሽ። የምር እንደዚህ ፀጉር ነገር ስለሚመስል ከለር ያለው ፀጉር አይነት ነገር ተጠቅመሽ ታውቂያለሽ? ተጠቅመሽ ታውቂያለሽ ወይ? ልጆች አይወስዱብሽም ለጨዋታ ብለው? አንቺ ነሽ ሁሌም እዚህ ጋር የምትሰሪው? እህት ያለች ዛሬ እንዴት አንቺ ተገኘሽ ታዲያ? ቤት ስራ ስላለ እሷ ቤት እየሰራች። ስንት ነው የምትሸጪው አሁን ይሄንን? ይሄ 60 ብር ነው። ሲከፈል ደግሞ 30 ብር። በቆሎ የሚሸጥ በቆሎ በ30 አለ በ60 በ30 አለ በ60 ያበረ በቆሎ ያበረ በቆሎ ያበደ በቆሎ በ60 በ30 ሞልሞል ያለችዋን የተጠበሰችዋን ዞር እያለች አንቺ ወይ ደግሞ ላይክ ቁጭ ባሉበት እየሄደ የመጣ ስላልሆነ እንሽጥላችሁ። እኛ እንሽጥ አንቺ ጥበሽ ምን ትይናለሽ? እየሸጥን እንመጣለን። በ30 በ60 ነው ያልሽና ሁለቱንም ነው የምንጠብቅሽ። ትተማመኝ ለኔ አይደለም ያዝነው፣ ሁለታችንም የ60 የ60 ነው ያዝነው። ስለዚህ ሸጠን እንምጣ። እስከዛ አንቺ ያሉትን ጥበሽ። ሃይ በቆሎ ትገዛኛለህ? ትወዳለህ በቆሎ? ስንት ብር ይመስልሃል ይሄ? ስንት በቆሎ እየበላ ነው? ከኔ ሳገዛኝ ይሄ ከባድ ነው። አገዛኝም በቆሎ ታው የ60 የ30 አለኝ። ታው
በቆሎ ግዛኝ። በቆሎ አገዛኝ። አዎ ያበረ በቆሎ ነው ትጠቀምበታለህ። የ30 አለኝ የ60 የተመቸህን ሞቅ ነው የሚያደርገው ለዚህ ክረምት። አይ ዛሬ ምንም ምነግር አይመስለኝም። ፎክሬ ነው እንጂ ወጣሁት ምንም ምነግር አይመስለኝም። የበቆሎ የሚወድ ሰው ነው ያለው እስከ ዛሬ ድረስ በማውቀው። 50 ብር አይደለም ይሄ ሙሉ 60 ብር ነው። በጣም ትኩስ ቆንጆ። ከዛ እሸት ንካ። እንዴት ላስነካ? በዚህ ጋር ንካው። ንካው በዚህ ጋር ትኩስ ነው። 60 ብር አይጎዳህማ። ና ስለ በቆሎ ከመጣበት እንዴ እሸት ነው ቆንጆ የተጠበሰ ያበደ በቆሎ። ያዝ ግድ የለም ይዘኸው እንከራከር። ይዘው ንከር የመቶላርክ የስንት ነው? የ60 ያበደ በቆሎ ጉራማይሌ ሲሆን ነው ደግሞ ቆንጆ። በአንድ በኩል ቆንጆ በአንድ በኩል ደግሞ ምን ሆነ? እኔ ነኝ የተበስኩት። አይ እኔ አይደለም ወርግነሳ ተናገረ። ኦሮሮሮ ቆይ ሌላም ልጨምርልህ። አንድ ብቻማ አይበቃም። አንድ ታው። እሺ ልቅመስልህ ግን። አዎ ትገዛኛለህ? አረ ሌላ የተጠበሰ ሸጥለት ነው። ያው ልዩነታችን ቀምሰን ነው ከደንበኛ የምንሰጠው። በጣም ነው የማመሰግነው። ሌላ የሚገዛኛል? ከዚህ በኋላ ሁሌ በቆሎ ብላ። ቆንጆ። እሺ አመሰግናለሁ በጣም። እሺ እኔ ጀግና ነኝ ብላል ሰውዬው። ተፍተፍ ብዬ እንደምንም ብዙ ሰው ከጠየቁ በኋላ በ30 ብር ብቻ አይደለም በ60 ሽጬዋለሁ። ቀደመችኝ እንዴ? አዎ። ስንት ሸጥሽ እሷ? አንድ ብቻ ሸጠችው? እኩል ነና። ግን አንቺም እኮ ቶሎ እየጠበሽ አልነበረም። አንድ ልጨምርልሽ። እሺ በጣም ደም ትኩሷ ነች። የመንገድ ላይ ወይ ደግሞ በክረምት አዘውትረን ልንበላቸው የምንችላቸው ምግቦች እየሰራው እየቀመስኩ እያሳየኋችሁ ነው። አሁን ደግሞ በእርግጥ አሁን የምሞክረው ነገር በክረምት ብቻ የሚበላ አይደለም፣ ግን እንደ አጋጣሚ ሳልፍ ሲሰራ አይቸው ነውና በጣም ደስ ስላለኝ ለእናንተም ላሳያችሁ ብዬ ነው። ኦፍ ኮርስ በክረምት በጣም የሚያስፈልገን ነገር ነው። ምን ይመስላችኋል? አብራችሁ ነው። አሮኒ በደንብ መክተፍ መለማመድ አለብሽ። ይሄ ጓንት ነው እየከተፈ ያለው። ሶ ጓንት አድርጊና አሰራም ብዙ ጊዜ እና ቶሎ ካላሰራሃት አይሆንም። ይሄ ተቀመሞ ነው ሙሉ ለሙሉ ማለት ነው። አዎ ይሄ ነው ትልቅ ነው ልበል። ቆይ ግን የሚጣፍጥ አሳ የሚባለው ምን አይነት አሳ ነው? ወይ ሁሉም ይጣፍጣል? ሁሉም ይጣፍጣል። አሰራሩ ብቻ ነው። አሰራሩ ነው የሚወስነው ማለት ነው እንጂ አቀማመም ሳይሆን እሽት አድርገን ያቀማመም በጣም ቆንጆ ነው። ወደ ስራ ነው ቀጥታ ያስገባኸኝ። ራስን አላስተዋወቀም? አዎ እኔ ዮናስ እባላለሁ። በዚህ ስራ ላይ 6 እስከ 7 አመት ነው። ስትጀምርም በዚህ ቤት ነው የጀመርከው ወይስ መንገድ ላይ ነበር? መንገድ ላይ ትንሽዬ ምድጃ ነበረች። ከዛ በኋላ ማሳየት ይችላል ያኛው ነው። ከዛ ትንሽዬ ጋሪ ሰራውለት። ጋሪ ማለት እየተገፋ ወደ ውስጥ ይገባል፣ እየተገፋ ይወጣል። ከስራ ሳይከተል ከላይ ምድጃ ነው፣ በጎኑ መከታተፊያ ያለው ያሳ። ከዛ በቃ እንደምፈል እንጨት በአንደኛው በኩል ያደርጋል በሰንሰለት ምናምን ተስሮ። ከዛ ስፈልገው ጣለ፣ ስፈልገው አስገባው፣ ስፈልገው ጣለ። ስትጀምር እንደዛ ነበር የጀመርከው? አዎ። አንቺ አሁን የምትሰሪው መቆራረጡን ያው ታርዶ ታጥቦልሽ ነው የመጣው። እኔ ጋር ሲመጣ ከነ ነብሱ ነው የሚመጣው። አንተና አርደህ እንትን የምትለው? አዎ። ወይ አንድ ከነ ነብሱ የለህም? ይኖረኛል፣ አመጣልሻለሁ። እሺ ከነ ነብሱ አጥቤ ማረድ እፈልጋለሁ። እኔ ቆረጥኩት። እሱ እንደዚህ ሲያነሳ ይቻለው ግን አይ ቲንክ ተነስቶ ያለቀ ነው መሰለኝ። ዛሬ አዶና የሰራችሁን ነው የምንበላው። ኦፍ ኮርስ ዛሬ ብዙ ነገር እየሰራው እያበላሁሽ ነው። ግን የተሻለ ከድንች ጀመርሽ፣ በቆሎ ላይ ቀጠለችኝ፣ በማታ ደግሞ ወደ አሳ ገብታለች። ወደ ባህሩ ምግብ ገብተናል፣ ከጥራጥሬ ገብተናል፣ ከሰብልም ገብተናል። ዛሬ የምተኛውን እንቅልፍ እንግዲህ አስቢው። በጣም በቃ በፕሮቲንም በምንም በሁሉም ነገር ሞልታኛለች። ከዚህ በኋላ ብዙ ጊዜ ነው እንግዲህ የምትሆኙ ማለት ነው። በቃ ሁል ጊዜ ነው እንጂ ሁል ጊዜ በየሳምንቱ ሁል ጊዜ። በነገራችን ላይ ማለት ነው ዮናስ በጣም ወጣት ነው። በዚህ ስራ ላይ ከ6 ዓመት ማክሲመም ቆይቷልና አዋጭ የቢዝነስ ስራ ባይሆን ኖሮ አይቆይም ነበረ። ስለዚህ እስኪ በየአካባቢያችሁ አስቡበት። ያለው ወረፋ እንዳይመስላችሁ።
ይዘሽዋል። በጣም ቆንጆ ላይ ነው ያለሽው። የሆነ ሊቀጥረኝ ነው ከዚህ በኋላ ሊቀጥረኝ ነው። ለፕሮሞሽን ይሳብ አይ አይ ላቭ ዩ ብላል። እኔ ፍቅሬን ስገልጽልህ ብላል። ቆንጆ አሳ ነው አመጣሽው። ባይ ዘ ዌይ ቺን ራሴን የሚበላሽ የሰራው ላጥንትሽ እንዴት ነው? በጣም ቆንጆ ነው። ማለት ነው ማጉቹ እንዴው ነው? አረ የዛሬ ሙከራችን እንዴት ነበረ? በጣም ቆንጆ ነበረ። ከመጥገብ ጋር በጣም ቆንጆ ነበረ። ደስ የሚል ሙከራ ነበረ። በጣም ደስ የሚል ነበረ። አዎ ከ20-30ዎችም እንግዲህ በክረምት ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ዋክ እያደረጋችሁ በቀላሉ ኪሳችሁን ሳይጎዳ ልትበሉት እንጆይ ልታደርጉት የምትችሏቸው ምግቦች እየሞከርን አሳይተናችኋል ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ እንገናኛለን። በ7696 ኤችኤስን ያስቀደማችሁ ቴክስት መላካችሁን እንዳትረሱ። እስከዛው ሰላሙን ባይ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።